ወደ ትብብር ስንመጣ መርሃችንና መቀበላችን ሰላምን በምክክር ሰላምን በውይይት እናገኛለን ብለን እናምናለን። ያንን እያስቀጠልን ያለነው ሁናቱ ምርጫ ካለው ጋራ እንትን የምር እኔ አሁን የዚህ አይነት ጥረት እያደረጉ ከሆነ እስከዛሬ ካልነገሩን ጥሩ አይደለም እና ሁሉ ጊዜ የመረጃ ቢኖረን ደስ ይለኛል። ግን አሁን እንደሱ የሚሉ ከሆነ በትብብር ውስጥ ለምሳሌ ባለፈው ከትብብራችሁ አንዱ የነበረው የአንዱ ፓርቲ ፕሬዚደንት በአቋራጭ የሽግግር መንግስት እናቋቁም ብሎ ንግግር ሲያደርግ ነበር። የፓርቲ ፕሬዚደንት ወጥቶ በሽግግር መንግስት እናቋቁም አገርን በሰላማዊ ሰልፍ እናንቀጥቅጥ ምናምን እያሉ ሲሉ ዝም ይላሉ። አሁን ይሄንን እንደ ትብብር ወጥተው ይሄ ከኛ ጋር አይሄድም ይሄንን የሚያደርግ ሰው የተወገዘ ይሁን ማባል አለበት። እንደዚህ ብለን ግልጽ ሆነን ካልተነጋገርን ሰላምን ስለምንፈልገው ወይም ሰላምን ሌሎች ሰዎች ላይ ያሳበበን ብቻ አናገኛቸው። እነዚህ ሰዎች የታጠቁ ኃይሎች በሙሉ ከናነገቡት ኃይል ምክንያቱም ጠበንጃውን ይዞ ወደዚህ እንዲመጣ ቀስቅሰናል። ጠበንጃም ቢኖርህ አምጣው ጉዳይህን ወደ ጠረጴዛ እና እንወያይበት ብለናል። እሺ ይሉናል ብልጽግናዎች። አንድ ሳምንት እሺ ይሉናል። አንድ ሳምንት እንዳውም በጣም በግለሰብ ደረጃ እየሄድን በመንጎተጎታው ጉትጎታ የሰላም ጥሪ አስተላልፈናል። አሁን መምጣት አለባቸው ይሉናል። ስህተት ነው። ይሄ መረጃ ነው የለኝም። አንደኛ ይሄ መረጃ ነው የለኝም። ሁለተኛ ይሄ መረጃ ትብብርም የለውም። አሁን ካልሆነ በቃ ትብብር ኦፊሻሊ እኮ ካለው ጥቃቅኑን ጉዳይ ሁሉ የሚያነሳ ትብብር ለብልጽግና ቤትም ደረጃ እንዲህ አይነት ነገር ደርሶ ታያውቅም። ይሄማ አሰየው አግኝተነው ነው እንዴ ብቻችንን የምንደክምበት ጉዳይ እኮ ነው። እርሶ ያሉት ጥሩ ነው። እንደ ግል አቋሞ ትብብር ቅርብ ጊዜ ነው የተመሰረተው ያሉትም ይገባኛል። አሁን በምርጫ ክርክር እኮ በግልጽ ሰሞኑን የእናንተ ፕሬዝዳንት የሚባል ሰው ጸሐፊ የሚባሉ ሰዎች ምክትል ምናምን እንትን ዘርፍ የሚባሉ ሰዎች ራሳቸውን ወክለው ሳይሆን ትብብርን ወክለው ወጥተው የውጭ የኢትዮጵያ ጠላት የሆኑ አካላት ፈንድ እያደረጓቸው ነው፣ እያሰማሯቸው ነው፣ ሪሰርች አለን መረጃ አለን ብለው ሲጠይቁ እኮ እነኛ የውጭ ሀገራት ታሪካዊ ጠላቶቻችን ግብጽ ምናምን ብሎ ነው የጠየቀው። እንደውም ጋዜጠኛው መጀመሪያ እነኚህ ታሪካዊ ጠላት የሆኑ ሀገራት ለምንድን ነው እንደዚህ ያደረጉት የሚለውንም ከግምት ማስገባት አለብን ብሎ ለግብጽ የሚከራከር መሪ ያላችሁ ፓርቲ ናችሁ። ዶክተር አሁን እኮ አቶ ትንሻው እነኚህ ግለሰቦች ናቸው ብለዋል። ግለሰቦች ደግሞ አይደሉማ ፓርቲን ወክለው ላይ መጡት ግለሰቦች ከሆኑ ደግሞ ፓርቲው። ስለዚህ የትኛውን እንመን ነው? እሳቸው ነው መምኑን ያው እዚህ መረጃ የተላመደው ነው የምቀበለው ነው። ግን ምንድነው ያን በሚዲያ የተላለፈ ነው። ይሄ ካልሆነ ምንድነው መሆን ያለበት? ብልጽግና የለም ማላቋረጠው ፈልግ አይደለም ግን እንዲረዱልኝ ሲፈልግ እኔ የትብብሩ የምርጫ ጉዳዮች ኃላፊ ነኝ። እያንዳንዱ ፓርቲ በፓርቲ ስም ለሚያወጣው ጉዳይ ኃላፊነት አለብኝ እኔ ስል በዚህ እርሶ በሚሉት መጠን አፈትልኮ ወጥቶ ሲሄድ እኛም ተኝተን አናየው። እርሶ በሚሉት መጠን እያንዳንዱ የሚሰጡትን መግለጫ እንከታተላለን። ስለዚህ ስህተት ነው እያሉኝ ነው አላሉም እያሉኝ ነው እናርማለን እያሉ አይደለም ወይ? እናርማለን እኮ ጥሩ ነው። ኃላፊነት አለብኝ። አንድም ጸረ ኢትዮጵያ በተለይ ከህወሓትና ከሻዕቢያ ጋር ሆኖ ኢትዮጵያን ወጋለሁ የሚል የመጀመሪያ የትብብር ዋና መተከላዊ መርሃችን ከውጭ ኃይሎች ጉተታና ግንኙነት የጸዳ ግንኙነት ያላቸውን ፓርቲዎች ነው ወደዚህ ያመጣ ነው። ስናመጣ አሁን በምርጫው ዙሪያ በአስተያየት ላይ በምርጫው ዙሪያ ነጠል እያሉ የሚወጡ አንዳንድ ጉዳዮች የትብብሩ አቋም ሊሆኑ አይችሉም። የምርጫ ጉዳይ ኃላፊ ናቸው። ይሄን አድርገን እንወስዳለን። ስለዚህ ከዚህ ቀደም ይወጡ እሱማ በህግ አካሄድማ ከሄድክ የፓርቲው ፕሬዝዳንትና ጸሐፊ ከምርጫ ኃላፊው በላይ ነው አይደለም? በላይ ነው ፓርቲውን በመወከል ክቡር ብልጽግና እኔ ነኝ የትብብሩ ተጠሪ እዚህ ያለሁት። ስለዚህ ፕሬዝዳንታችን ወጥቶ እኔ ስለ ህግ ነው እያወራሁ ያለው። የለም ፕሬዝዳንታችን አቶ አብርሃም ጌጡ ወጥቶ አሁን እርሶ ያሉትን በየትኛው መድረክ አላለም። አንድ ጸሐፊያችን ጸሐፊ ናቸው እንጂ መሪያችን አይደሉም። እና ፕሬዝዳንቱ አቶ አብርሃም ጌቱ አላሉ፣ በፍጹም አላሉ። ወደዛ ክርክር የትብብሩ ፕሬዝዳንት አቶ አብርሃም ጌቱ ናቸው። አቶ አብርሃም አንድም መድረክ ላይ ወጥተው በዚህ ጉዳይ
አገርና ህዝብን የሚያሳዝን በጣም ጥሩ። የሌሎቹን የግለሰብ ነው ብለን እንውሰድ። እንስማማለን እንደሱ ከሆነ። አንድ ሰው እዚህ ሲያወያይ ያሉኝ ነገር ሁሉ ጊዜ ተቻ ያደርገኛል። ሰምታችሁት ይሆናል። የግብጽ ብሔራዊ ጥቅም ኢትዮጵያ የተግባባ ብሔራዊ ጥቅም እንዳይኖራት ማድረግ ነው ብለው ነበር። ትግባባላችሁ አይደል? ሰምተውታል። የኢትዮጵያ መንግስት ግን ታሪካዊ ጠላት ምናምን ዙሪያውን ይዞራል እንጂ ሲሽኮርመማል እንጂ የብሔራዊ ጥቅማችን አደጋ ለዘመናት የቆየ የኛ ጉስቁልና ላይ የተመሰረተ የኛ ድህነት ላይ የተመሰረተ ብልጽግና የሚሹ አገራት ናቸው። በተለይም ግብጽ ብሎ አይጠራም። በቅርቡ የጸጥታ ኃላፊው አንድ መረጃ ሲናገሩ ሰምቻለሁ። በመጀመሪያ ደረጃ የተባለው ነገር ልክ ነው። እስከ ቅርብ ጊዜ ድረስ በብልጽግና የተመሰረተባቸው የተወሰኑ ጊዜያቶች ጀምሮ እና ከዛ በፊትም በነበረው በኢትዮጵያ ታሪክ ውስጥ የብሔራዊ ኢንተረስታችንን ብሔራዊ ጥቅማችንን ግልጽ አድርጎ በስሙ የመጥራት ችግር ነበረብን። ጥሩ ካስታወሳችሁ የመደመር መጽሐፍም ላይ ከዛ የብልጽግና ፕሮግራምና ማኒፌስቶም ላይ ኦንላይን ያለ ጉዳይ ነው የምነግራችሁ። አንዱ የውጭ ጉዳይ ፖሊሲያችን ላይ ለውጥ ያደረግነው ከመሽኮርመም የተላቀቀ ዲፕሎማሲ እናራምዳለን ነው የሚለው የተጻፈ ደጋግመን ያልነው ማለት ነው። ግብጽ እጇን አርዝማ ሱዳንንም ከዛ ደግሞ ኢትዮጵያ ውስጥ ደግሞ ሲገባ በጣም የሚያስቀው ፓርት ከግብጽ ጋር መስራት የጽድቅ ስራ ነው ብለው የሚያስቡ ተቃዋሚዎች ያሉበት ሀገር። ግብጽ የኢትዮጵያ ሕዝብ ጠላት ናት። በርካታ የፖለቲካ ድርጅቶችን ሲገዙ፣ ሲከፋፍሉ፣ ሲያሽመደምዱ ነው የኖሩት። በተቻላቸው ከነጣና በለስ ፕሮጀክት ጀምሮ በተለያየ መንገድ አባይ ላይ ሰው እንዳይንቀሳቀስ ሲያደርጉ የኖሩ ናቸው። እንደ ትብብር እስከ መጨረሻዋ ቀን ድረስ እኛ ምርጫ እንሳተፋለን። በመሃል በተለያየ ሶሻል ሚዲያዎች የሚራገጡ ነገሮች የትብብራችን እውነተኛ ማንነትና መገለጫዎች አይደሉም። እኔ የምርጫው ጉዳይ ኃላፊ እንደመሆኔ መጠን በቀጥታ ማስረዳት ያለብኝ እኔ ነኝ። እኔ ደንቢያ ነው የምወዳደረው። እንደ ምርጫው ደንቢያ እወዳደራለሁ። ትብብር በአገሪቱ ሙሉ ቦታ ይወዳደራል። የምርጫ ምልክታችን እናረገዋለን ነው። ኢዜማን ስትመርጡ የዜግነት ፖለቲካን እና ዲሞክራሲያዊ ፌዴራሊዝምን እንደ መምረጥ አድርጋችሁ ልትወስዱት ትችላላችሁ። የኢዜማ የምርጫ ምልክት ሚዛን ነው። የብልጽግና የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ ነው። ብልጽግና ባለፉት 7 የለውጥ ዓመታት በሁሉም መስኮች ትልልቅ ውጤቶች ያመጣ ፓርቲ ነው።